ይሄ ክልል ተስፋ አለው። ይሄ ክልል ጥሩ ሊደርሺፕ አግኝቷል። ህዝቡ ሰላም አግኝቷል። ያየነው ሆስፒታል ምናልባት በምስራቅ የሀገሪቱ ክፍል ይሄን የሚያክል ግዙፍ ሆስፒታል ያለ ለመሆኑ እርግጠኛ አይደለም። እንደ ሶማሌ ክልል ይሄ ትልቅ ለውጥ ያመጣል በህዝቡ ላይ። ሰው ከድሬዳዋ ይመጣል፣ ከሐረር ይመጣል፣ ከሶማሊያም ይመጣሉ፣ ከሞቃዲሾም ይመጣሉ። ከ279,000 ስኩዌር ኪሎ ሜትር በላይ የቆዳ ስፋት ያለው የሶማሌ ክልል በተበታተኑ ቦታዎች ላይ ሰፊ አርብቶ አደርና አርሶ አደር ማህበረሰብ ይኖርበታል። የክልሉን የጤና አገልግሎት ተደራሽነት ለማሳደግ ከቅርብ ጊዜ ወዲህ ከፍተኛ ስራ ቢከናወንም አሁንም አቅርቦቱ በቂ አለመሆኑ ይነገራል። ዛሬ ክልሉን የሚመራው አስተዳደር ይህን ችግር ለመቅረፍ ትኩረት ሰጥቶ በቅርብ ጊዜያት እጅግ ውጤታማ ስራዎችን ሲያከናውን ይታያል። የሶማሌ ክልል መስተዳደር የክልሉን የጤና አገልግሎት ስር ነቀል በሆነ መንገድ ለመቀየር ሰፋፊ ስራዎችን ከውኗል። ከለውጡ በፊት በክልሉ የነበሩት ሆስፒታሎች ብዛት 9 ነው። ከለውጡ ወዲህ ባሉት አጭር ዓመታት ግን ይህን ቁጥር ወደ 18 ማድረስ መቻሉ አንደኛው ታላቅ ምርታ ነው። አሁን ላይ ያለው የሶማሌ ክልላዊ መስተዳደር በክልሉ የጤና ተቋማትን ቁጥር ከመጨመርና አገልግሎቱን ከማሻሻል ባለፈ በዘርፉ ጥራት ያለው ስራ ለማከናወን እየተጋ ይገኛል። በአጠቃላይ በአሁኑ ሰዓት በክልሉ 18 ሆስፒታሎችና ከ243 በላይ የጤና ጣቢያዎች ይገኛሉ። ባለፉት 4 ዓመታት ብቻ 9 ሆስፒታሎች ተገንብተዋል። ሩቅ በሆኑና የጤና አገልግሎት ገና በቅጡ ባልተዳረሰባቸው አካባቢዎች አዳዲስ የጤና ተቋማት እየተሰሩ ነው። እንደ ገርቦ፣ ጋሸሞ፣ ሽንሌ፣ ለይ፣ ቀብሪ በያህና አብሌላን የመሳሰሉ አካባቢዎች ሆስፒታል አግኝተዋል። የጎዴ፣ የወርዴርና የደጋህቡር ሆስፒታሎች በግንባታና በእድሳት ላይ ይገኛሉ። በዘርፉ ላለፉት 5 ዓመታት ለታየው እድገት ደግሞ በክልሉ የተገነቡት ሆስፒታሎች ከ56 በመቶ በላይ ድርሻ አላቸው። ከዚሁ ጎን ለጎንም በ5 ዓመታት ከ32 በላይ የጤና ጣቢያዎች ተገንብተዋል። ሰፊ በሆነው የሶማሌ ክልል ተበታትነው ለሰፈረው የአርብቶና አርሶ አደር ማህበረሰብ በቅርብ የጤና አገልግሎትን ለማዳረስ ትልቅ ትኩረት ተሰጥቶት መስራት ቀጥሏል። ከሁሉ በላይ በቅርቡ ተመርቆ ለአገልግሎት የበቃው ሼህ ሁሴን የበሬ ሪፈራል ሆስፒታል ለምስራቁ የሀገሪቱ ህዝብ ብርሃን እየፈነጠቀ ነው ማለት ይቻላል። 500 ሚሊዮን ብር በሚጠጋ በጀት ማስፋፊያ ተደርጎለት ስራ የጀመረው ሪፈራል ሆስፒታል ቀደም ሲል የነበረውን ሰፊ ክፍተት በመድፈን በዘርፉ ያለውን የአገልግሎት ጉድለት በብዙ መንገድ ሞልቷል። ይህ እንደ አዲስ የተገነባ ተቋም ከዚህ ቀደም በአካባቢው ያልነበረ አዳዲስ አገልግሎት በማካተት ነው ማስፋፊያው የተደረገለት። ያየነው ሆስፒታል ምናልባት በምስራቅ የሀገሪቱ ክፍል ይሄን የሚያክል ግዙፍ ሆስፒታል ያለ ለመሆኑ እርግጠኛ አይደለም። ብዙ ነገር በውስጡ የያዘ አውቶሜትድ የሆነ ትልቅ ሆስፒታል ለጎረቤት ሀገራትም ጭምር ሰርቪስ የሚሰጥ ሆስፒታል ነው ያየነው። ከአካባቢው ማህበረሰብ ባሻገር በዙሪያው ለሚገኙ የአጎራባች ክልሎች ነዋሪዎችም ያገለግላል። ሆስፒታሉ ከዚህ ባለፈ ለሕክምና ወደ አዲስ አበባና ውጭ ሀገራት የሚላኩ ታካሚዎችን እንግልት እንደሚያስቀር ታምኖበታል። ሐምሌ 13 2015 ተመርቆ ለአገልግሎት ክፍት የሆነው ሆስፒታል ሕክምና ፍለጋ ይንከራተት ለነበረው የክልሉ ማህበረሰብ እፎይታ የሚሰጥና በከፍተኛ ደረጃ እንግልትን የሚቀንስ ነው። ካሁን በፊት ያልነበሩ አገልግሎቶች ናቸው የተጨመሩት። እነዚህ አገልግሎቶች አብዛኛው ሰው ለማግኘት እስከ አዲስ አበባ ድረስ አንዳንዴም አዲስ አበባ ድረስም የሌሉና ወደ ውጭ ሀገር ብዙ ሰው የሚሄድበት ሁኔታ ስለነበር ያ በህዝብ ላይ የነበረውን ጫና በከፍተኛ ደረጃ ይቀርፋል። ይሄ ሆስፒታል በአካባቢው ያለውን በተለይ የሶማሌ ክልላዊ መንግስት ያለውን ከተለያዩ ዞኖች የሚመጡ ሰዎች አሉ። ሪፈር የሚያደርጉት ይዘው ነው። ከፍተኛ ጫና ነበረብን። በተለይ ትራውማ አካባቢ ላይ ያሉትን ችግሮች በጣም ከፍተኛ ነበሩ። ስለዚህ ሙሉ በሙሉ አገልግሎቱን በሚጠበቀው መልኩ መስጠት ስላልቻለ ውሃም ጭምር ያለውን የባጀት እጥረት
ያለውን የካፓሲቲና በተለይ የሕክምና መሳሪያዎቹ እጥረት አስፈላጊውን አገልግሎት መስጠት እንዳልቻለ ከክልሉ መንግስት ጋር በመነጋገር ያንን ሐሳብ ከያዙ በኋላ በጣም ትልቅ ምስጋና ይገባቸዋልና በተለይ የሕክምና ዕቃዎች ተገዝቶልናል። የባጀት ድጋፍም ተደርጎልናል። ከዛ ነው የጀመርነው። እንግዲህ የማስፋፊያ ፕሮጀክቱ ሲመረቅ እንደተገለጸው ሆስፒታሉ በክልሉ በጤናው ዘርፍ ከተገነቡ ፕሮጀክቶች እጅግ ስኬታማው ነው። የሆስፒታሉ ማስፋፊያ በጅግጅጋና በአካባቢዋ ጥራት ያለው ዘርፈ ብዙ የሕክምና አገልግሎት ለማቅረብ ያስችላል። ሆስፒታሉ ከሁሉ በላይ የህብረተሰቡን የጤና አገልግሎት ፍላጎትና የዘመናት የሕክምና አቅርቦት ጥያቄም ይመልሳል። ለሶማሌ ክልል ይሄ ትልቅ ለውጥ ያመጣል በህዝቡ ላይ። ለሶማሌ ክልል ብቻ ሳይሆን ለአጎራባች የሀገራችን ክልሎች ወይም ደግሞ ወረዳዎችና ዞኖች እንዲሁም ለጎረቤት ሀገር ጭምር ያለው በማህበራዊ ኑሮና በኢኮኖሚ ትስስሩ ከኛ ጋር ኦልሞስት ሁሉ ጊዜ አንድ ላይ የሚኖረው የህብረተሰብ ክፍሎችም ከሌሎች ሀገሮች የሚመጡበት ሁኔታ ሲሆን ጠቀሜታው በከፍተኛ ደረጃ ለጤና ይሁን እንጂ ለከተማችንና ለክልላችን እድገትም ከጤናም በላይ ኮንትሪቢዩት የሚያደርግ ስራዎች ናቸው ዛሬ ያየናቸው። የክልሉ መስተዳደር በተያዘው በጀት ዓመት 9 ሆስፒታሎችን ለመገንባት ማቀዱን የጠቀሱት ርዕሰ መስተዳድሩ የክልሉን የጤና ሽፋን ተደራሽነትና ጥራት ለማሻሻል የጤና ሚኒስቴር የሚያደርገውን ድጋፍ እንዲያጠናክር ጠይቀዋል። በየዓመቱ ከ6000 በላይ ኢትዮጵያውያን ሕክምና ፍለጋ ወደ ውጭ ሀገራት ይሄዳሉ። በአገር ውስጥ መገኘት ለማይችል ቀዶ ጥገና፣ የሰውነት ንቅለ ተከላ፣ የካንሰር፣ የኒውሮን፣ የመካንነትና ሌላም ሕክምና በየዓመቱ ወደ ውጭ የሚሄዱ ዜጎች ለሕክምና ሲሉ ለሌሎች ሀገራት ከ100 ሚሊዮን ዶላር በላይ እንደሚያወጡ ይነገራል። ይህን ታሳቢ በማድረግ የጤና ተገልጋዮችን ፍላጎት ባማከለ መንገድ ማስፋፊያ የተደረገለት የጅግጅጋ ዩኒቨርሲቲ ሼክ ሐሰን የበሬ ሪፈራል ሆስፒታል ብዙ ለውጥ አምጥቷል። የሆስፒታሉ ማስፋፊያ የድንገተኛ አምቡላንስ አገልግሎት ማዕከል በዘመናዊ መሳሪያና ቴክኖሎጂ የተደራጀ የቀዶ ሕክምና፣ የኩላሊት እጥበት፣ ከጥልቅ ጉድጓድ የሚወጣ ውሃ አቅርቦትና ለአምቡላንስ ተሽከርካሪዎች አገልግሎት የሚሰጥ የነዳጅ ማደያ ያካተተ ነው። የሆስፒታሉ ዋና ዳይሬክተር ዶክተር አብዱላይ ሁሴን ሆስፒታሉ የክልሉን የሕክምና ተደራሽነትና ጥራት በማሳደግ ረገድ ሚናው የጎላ መሆኑን ይገልጻሉ። የሆስፒታሉ ግንባታ ከተሰራ በኋላ ኦልሞስት ወይ ስራው ከተጀመረ በኋላ 7 ዓመት ሆኗል። ከ7 ዓመቱ ሲጀምር የተወሰነ ዲፓርትመንት ነው የተጀመረው። እቃው ትንሽ ነበረው። አሁን ለምሳሌ ታሊኮች መሽን አሁን የመጣው አልነበረም ያን ጊዜ እና ከዛ በኋላ የሆስፒታሉ አገልግሎት አስጣጥ እንደውም የፊዚካላዊ እጥረት ለማሻሻል ባለፉት 2 ዓመታት የተለያዩ በርካታ በአይን የሚታይ ስራዎች ተሰርተዋል። የሚጠቀሙ ደግሞ የክልሉ ብቻ ሳይሆንም ከሀርጌሳ ከቡትላን ከሌላም አሁን ለምሳሌ አማራጭ የምስራቅ ኢትዮጵያ ብቻው ስለሆነ ከድሬዳዋም ከሐረርም ሪቨርቤሽን እየተደረገ አገልግሎት እዚህ ያገኛል። ሆስፒታሉ አሁን በተለይ እንኳን ጎረቤት አገሮች ቀርተው መጀመሪያ የምስራቁን የሀገራችን ክፍል ሙሉ በሙሉ አሁን እየሸፈነ ነው ያለው። ሰው ከድሬዳዋ ይመጣል፣ ከሐረር ይመጣል፣ የክልሉ ጠቅላላ ዞኖች ከሊባን ጀምሮ ሰዎች ይመጣሉና በተጨማሪ ደግሞ በጎረቤት ሀገራት በተለይ በሶማሊላንድ አካባቢ ድሮ ወደ አዲስ አበባ ሲሄዱ የነበሩት ሰዎች በቀላሉ እዚህ ሆስፒታል ተጠቅመው ወጪያቸውን የሚቀንሱበት ሁኔታዎችን ተገንዝበናል ማለት ነውና ከሶማሊያ የሚመጡ አሉ፣ ከሞቃዲሾ የሚመጡ አሉ እና የተለያየ አካባቢዎችን ሰዎች እየመጡ ይጠቀማሉ። አሁን በተለይ ለወደፊት ይሄንን የኦክሲጅን ብላት ሙሉ በሙሉ ከተሳካልን ብዙ ችግር ይቀርፋል ብለን ተስፋ አለን። ይህ ከፍተኛ ማስፋፊያ የተደረገለትና ከክልሉ አልፎ በአቅራቢያ ከሚገኙ ክልሎችና ከጎረቤት ሶማሊያ ጭምር ህሙማን እየመጡ የሚፈወሱበት ተቋም በተለይም አነስተኛ አቅም ላላቸው ሰዎች መፍትሄ አምጥቷል። ወደ ውጭ ሄዶ መታከምን ያስቀረና ተስፋ የፈነጠቀ ተቋም መሆኑንም የአገልግሎቱ ተጠቃሚዎች ተናግረዋል። ሁሴን አብዲ መሐመድ እባላለሁ። የመጣሁት ከሶማሊያ ነው። ወደዚህ ከመጣው 1 ሳምንት አልፎኛል። በዚህ ሆስፒታል ያገኘሁት ሕክምናና ክትትል በጣም ነው ያስደሰተኝ።
በሕክምና ባለሙያዎችም ሆነ አስፈላጊ በሆነው መሳሪያ የተሟላ ሆስፒታል መሆኑን አይቻለሁ። እኛም ሀገራችን ብለን መተን የምንታከምበት እንዲህ አይነት ደረጃውን የጠበቀ ሆስፒታል በመኖሩ አላህ ምስጋና ይግባው። እናቴ ታማብኝ ለማሳከም መጣሁ። እዛ ያው አገልግሎቶችን አግኝቼ ታይታ መታከም አለባት ተባለ። የተለያዩ ምርመራዎችን ተደርገውላታል። ያው እኔም ጤና ባለሙያ ነኝ። ሌሎች ቦታዎች ካየኋቸው ግን የተለጠሩ እንትን አለ። የምኖረው በሲቲ ዞን ሲሆን እዚህ ከመጣው 8 ወሬ ነው። እግሬን አሞኝ ለቀዶ ጥገና ነው የመጣሁት። አገልግሎቱ ከጊዜ ወደ ጊዜ እየተሻሻለ ነው። ከመጣው የቀዶ ጥገና አገልግሎቱን ጨምሮ የተለያዩ ሕክምናዎችን አግኝቻለሁ። የጅግጅጋ ዩኒቨርሲቲ ሼህ ሐሰን የበሬ ሪፈራል ሆስፒታል ለማህበረሰቡ ብርሃን ፈንጣቂ ከመሆን ባለፈ በዘርፉ እንደ ምሳሌ የሚጠቀስ በመሆኑ ከተለያዩ የሀገሪቱ አካባቢዎች በሙያው ላይ ያሉ አካላት አራያ አድርገው የሚያነሱትና በተከታታይ እየጎበኙ ልምድ የሚቀስሙበት ማዕከል ሆኗል። የስርዓት ማነቆ ላይ መሰረት ያደረገው ሪፎርማችን ዋና መሰረቱ ባለን ሀብት አገልግሎትን ማሻሻል፣ ሀብት መቆጠብ፣ ተገልጋይ ማርካት ነው። ግን የጅግጅጋ ግን ከዛ ባለፈ አጠቃላይ የተደራሽነትና የጥራት ስርዓቱን ለማሻሻል እየሄዱበት ያለው ርቀት በጣም ትልቅ እንደሆነ አይተናል። አሁን በያዙት ፍጥነት ከሄዱ እዚህ ለሶማሌ ብቻ አይደለም ለአጎራባች ክልሎችና ለአጎራባች ሀገራትም ጭምር መዳረሻ የሚሆን ስራ መስራት እንደሚችሉ ያየንበት ነው። በጣም ረክተናል። ይሄ ክልል ተስፋ አለው። ይሄ ክልል ጥሩ ሊደርሺፕ አግኝቷል። ህዝቡ ሰላም አግኝቷል። እስከዛሬ አጋር ነበር፣ እስከዛሬ አርብቶ አደር ነበር። አሁን ደግሞ የልማት ምልክት የልማት ምሳሌ ሌሎች መጥተው የሚማሩበት ክልል እየሆነ ነው። ትናንትና የእናንተን ሆስፒታል ስንጎበኝ ከአዳማ ሆስፒታል ልምድ ሊወስዱ ሰዎች መጥተው ሶማሌ ክልል ውስጥ ነበሩ። ይሄ ተአምር ነው ለሶማሌ። ሶማሌ በአማካሪዎች ይተዳደር ከነበረበት ሁኔታ ወጥቶ ሆስፒታል ሰርቶ አጋር ሳይሆን ዋና የሚባሉ ክልሎች መጥተው ልምድ የሚወስዱበት ትምህርት ሊቀስሙበት ክልል መሆኑ ለሁላችንም ኩራት ነው። ከሁላችን በላይ ግን ፕሬዝዳንታችን አቶ ሙስጠፋ ዑመር ከፍተኛ ምስጋናና ክብር ይገባቸዋል። ሆስፒታሉ ያለውን ውስን ሀብት በአግባቡ በመጠቀም ጥራቱን የጠበቀ አገልግሎት መስጠት የሚያስችል 10 የሥራ ክፍል አደራጅቶ የታካሚዎችን የቀጠሮ ጊዜ ማሳጠር፣ የአገልግሎቱን ክፍያ የህዝቡን ገቢ ያማከለ እንዲሆን በማድረግና በወረቀት ላይ የሰፈሩ የህሙማን መረጃዎችን ወደ ዲጂታል የመቀየር ስራ አከናውኗል። አንዳንዶቹ ስራዎች ደግሞ የውስጥ አሰራሩን የሚያሳልጡና ለምሳሌ ከመረጃ አያያዝ ጋር በተያያዘ ዲጂታላይዝ ሲስተም መኖሩ ካሁን በፊት በከፍተኛ መጉላላት ወይም ደግሞ የመረጃ መጥፋት ምክንያት ይደርሱ የነበሩ ነገሮችን የሚያቃልሉ ስራዎች ናቸው። ጥረት ለማሻሻል የሰርቪስ ግሪን ካርድ ብቻ ሳይሆን በአካዳሚው ኢምፕሩቭ ማድረግ አለበት። እሱን ኦልሬዲ የመጨረሻ 1-3 አመት የተለያየ ሬዚደንሻል ፕሮግራም ከፍተናል። የተለያየ አንደርግራጁዌት ፕሮግራምም አዲሽናል ሆኖም ጨምረናል። እሱም ኳሊቲን ኢምፕሩቭ ማድረግ በየቀን የሚሰሩ ስራዎች አለና ለምሳሌ አሁን የአዲስ ስፔሻሊስት ወይ ባለሙያዎች ክትትል ማድረግ ኮንትራቱም ቢሆን አሁን ደግሞ የክልሉም ውይይት አለና እስከ ውጭ ሀገር ማምጣት ባለሙያዎች እንደዛ ያስተምረን ያለው ኤመርጀንሲ አሁን አዳዲስ ሰርቪሶች ተጨምሯልና አንደኛው የአይሲዩ ኢንቴንሲቭ ኬር ጽኑ ህሙማን የሚታከሙበት ማለት ነው እና ኦፕሬሽን ቲያትርም ተጨምሯል። ኤመርጀንሲ እና ኢሜጂንግ ደግሞ ኤመርጀንሲ ተጨምሯል። ስለዚህ እንደ ኢኩዊፕመንት አሁን አይሲዩ በጣም ሜካኒካል ቬንቲሌተር የሚባል እሱን ያስፈልጋል። አሁን ወደ 4 ማሽኖች ለኤመርጀንሲ ብቻ ተገጥመዋል። ከዚህ በተጨማሪ ደግሞ የኦአር ቴብሎች ኦፕሬሽን ቴብል የራሱ የኤመርጀንሲ ብቻ 2 ቴብሎች ገብተዋል የተሟላ ማለት ነው። ሲቲ ስካን እና ኤክስሬይ የራሳችን የኤመርጀንሲ የገባለት አለ። እሱ ደግሞ አሁን ጥቂት ሆስፒታሎች ናቸው አሁን ኢትዮጵያ ውስጥ ቢታይ ጥቂት ሆስፒታሎች ናቸው እንደዚህ የራሱን የቻለ ኤመርጀንሲ ራሱን ኢኩዊፕመንት ያለው ሲቲ ስካን ኤክስሬይ ኦአር እና አይሲዩ እነዚህ ዋና የገቡት እነዚህ ናቸው።
የጅግጅጋ ዩኒቨርሲቲ ሼህ ሐሰን የበሬ ሪፈራል ሆስፒታል 24 ሰዓት አገልግሎት የሚሰጥ ጉርመድ የድንገተኛ አምቡላንስ አገልግሎት ማዕከል 30 አልጋ የድንገተኛና ጽኑ ሕክምና ማዕከልና የኤምአርአይ አገልግሎትን አካቶ የተጠቃሚዎቹን ፍላጎት ያረካ ሆኗል። ያ ጉርመድ አምቡላንስ የሚባል ኖርማሊ የሰርቪሱ በተለይ ይሄ አምቡላንስ ወይ ጤና የተለያየ ሰርቪስ በጣም ጥሩ አይደለም። አጠቃላይ የጅግጅጋ ከተማ ለምሳሌ እናት ማታ ወይ እናትን በሆነ ህፃንን በሆነ ከታመመና የሚመጣባቸው ደግሞ ከ4 ሰዓት በኋላ ኖርማሊ የለውም። ስለዚህ በጣም ችግር ነበር እስከዚህ ለመድረስ ሆስፒታሉ። አሁን ጉርመድ ግን 24 አወር ኦንላይን ስለሆነ በቃ በ43 ቁጥር ወይ 4 ቁጥር ደውሎ ወራም ይሄዳል። እሱም በጣም መፍትሄ ነው ያለው ህዝቡ ማለት ነው። ሆስፒታሉ አሁን ላይ በቀን በሺዎች የሚቆጠሩ አገልግሎት ፈላጊዎችን ያስተናግዳል። አዳዲስ አገልግሎትም እየጨመረ ነው። ለህሙማን ምቹ የሆነ ከባቢ በመፍጠር በምስራቁ የሀገራችን ክፍል ብቻ ሳይሆን ድንበር ተሻግሮም ለበርካቶች ብርሃን መፈንጠቁን ቀጥሏል። በተለይ ከፍተኛ ችግር የነበረባቸው የኩላሊት ኪድኒ ዲያሊሲስ የነበረው ሰው ወደ አዲስ አበባ ሲሄድ የነበረው ማህበረሰቡ በራሱ ተነሳሽነት ግንባታውን ጨርሶ ዲያስፖራውን የራሳቸው ድርሻ ወስደው እቃ በማምጣት እሱም በርካሽ ዋጋ አገልግሎት እየሰጠ ነው ያለውና እንግዲህ እስካሁን ያለው ሁኔታ በጥሩ ደረጃ ላይ ነው ያለው። ከዚህ የበለጠ ደግሞ ለማስፋፋት እቅዶች አሉን ማለት ነው። ከዚህ በፊት ማህበረሰቡ ያልነበሩ ሰርቪሶች አሁን እንዲያገኝ ያደርገናል። ለምሳሌ ተላልቅ ለምሳሌ አሁን የራዲዮሎጂ ዲፓርትመንት በኤምአርአይ በሲቲ ስካን በካንሰር ደግሞ ሕክምና እንደሁም የኩላሊት እጥበት እንዲያገኝ ያደርገናል። የሆስፒታሉ ዋና ዳይሬክተር ዶክተር አብዱላይ ሁሴን የሆስፒታሉ ውስጣዊና ውጫዊ ገጽታ ማስፋፊያ ግንባታ እውን እንዲሆን የክልሉ መስተዳድርና የፌደራል መንግስት ከፍተኛ ድጋፍ ማድረጋቸውን አስታውቀዋል። ከማህበረሰቡ የተወከሉ የሆስፒታሉ የቦርድ አመራር አባላትም ቢሆን የሆስፒታሉን አገልግሎት ለማሻሻል የፌደራል መንግስትና ክልሉ በጀትና ባለሙያ በመመደብ ላደረጉት የተቀናጀ ድጋፍ በህዝቡ ስም ምስጋና አቅርበዋል። ፌደራል ተቋም ሆኖ ግን ክልሉ እንደራሱ ነው ሰፖርት የሚያደርጉ በጀቱም ቢሆን ሌላውም ቢሆን ሁሉም ነገር ቢሆን ክልሉ እንደ የራሱ ሆስፒታል ነው ሰፖርት ድጋፍ የሚሰጠው። ይህ የጅግጅጋ ዩኒቨርሲቲ ሼህ ሐሰን የበሬ ሪፈራል ሆስፒታል በተመረቀ በአጭር ጊዜ ውስጥም በቴክኖሎጂና በአፈጻጸም የተሻለ ውጤት ማስመዝገቡ ተነግሯል። የሀገር አቀፍ የዩኒቨርሲቲ ሆስፒታሎች ዓመታዊ የልምድ ልውውጥ መርሃ ግብር ጅግጅጋ ላይ በተካሄደበት ወቅት ሆስፒታሉ በአጭር ጊዜ የሚያስመሰግነውን ስራ መፈጸሙ ተመስክሮለታል። ሆስፒታሉ በድንገተኛ በጽኑ ህሙማን ህክምናና ቀዶ ጥገና ክፍሎች እንዲሁም ታካሚዎችን በወረቀት አልባ ቴክኖሎጂ በማስተናገድ የተሻለ አፈጻጸም እንዳስመዘገበም ገልጸዋል። በዚህ መርሃ ግብር ወቅት በሰፊው የተጎበኘው ይህ ሆስፒታል በስርዓቱ የሚለካና የተደራጀ አሰራር በመከተል ተገልጋዮችን ለማርካት የሚችል ስራ እያከናወነ መሆኑ ነው ከመላ ሀገሪቱ በተሰበሰቡ ባለሙያዎችና አመራሮች የተመሰከረለት። በሆስፒታሉ የተከናወነው ማሻሻያና ማስፋፊያ ለተገልጋዩ ህብረተሰብ ቀልጣፋና ዘመናዊ የህክምና አገልግሎት ለመስጠት እንደሚያግዝም ተናግረዋል። በቀጣይ ከዚህ በልጥ አገልግሎት እንዲሰጥ የተቋሙ አመራሮች ክትትል ሊጠናከር እንደሚገባም ነው የጠቆሙት። ሰርቪሱ ቀን በየቀን እየጨመረ ስለሆነ ህዝቡን የለምዶ ሎዱ እየጨመረ ስለሆነ ስፔሱ ወይ ፔሸንት ስፔሱ በጣም ትንሽ ነው። ስለዚህ ምንድነው እኛ ሌላ ለምሳሌ አሁን ግንባታ ኤምሲኤች ወይ እናትና የህፃናት ለመስራት ይሄ ብሎክ ደግሞ የአድሚ ነው አስተዳደረው እዚህ ውስጥ ስለሆነ ለብቻው ማረግ አስተዳደር እና ሌላ ደግሞ የቪአይፒ ፓርት ማለት አሁን አንዳንድ ሰው እቅም ካለ ወይ በደንብ ከፍል መፈልግ ለብቻው መታከም ከፈልገ ለሱም ሲፓሬት አድርገን ቪአይፒ ቦታ ለመስራት እነሱም ወደፊት ያሰበን ያለ ሌላ ደግሞ እኛ እንደ ምስራቅ ኢትዮጵያ ሜዲካል ቱሪዝም እንፈልጋለን።
የክልሉ መንግስት የቀደመ መረጃ የሚያመለክተው በክልሉ የጤና ኬላ ተደራሽነት ገና 62 በመቶ መሆኑን ነው። የጤና ጣቢያዎች ተደራሽነት ከ14 በመቶ አይበልጥም። የጤና ኤክስቴንሽን ባለሙያዎች 58 በመቶ፣ የስነ ተዋልዶ ጤና አገልግሎት ሽፋን 4 በመቶ መሆኑን ያመለክታል። የሶማሌ ክልል መስተዳደር የክልሉን የጤና አገልግሎት ስር ነቀል በሆነ መንገድ ለመቀየር ሰፋፊ ስራዎችን ከውኗል። አሁን ላይ ያለው የሶማሌ ክልላዊ መስተዳደር በክልሉ የጤና ተቋማትን ቁጥር ከመጨመር እና አገልግሎቱን ከማሻሻል ባለፈ በዘርፉ ጥራት ያለው ስራ ለማከናወን እየተጋ ይገኛል። የሕክምና ጥራት ለማሻሻል አንዱ ሜን ፖይንት ለሬዚደንት ፕሮግራም ከፍተናል። ስለዚህ ይሄን አሁን የተጠቀስኩት እቃዎች ወይ ሪኖቬሽን ቢሆን ማነው ብዙ የማህበረሰቡ ተጀክሮ እስከ አዲስ አበባ መሄድ የነበሩ እቃዎች ናቸው። አሁን ግን እዚህ ሰርቪስ እየተሰጠ ያገኛል። የወደፊት ራዕያችን ያው ሆስፒታሉ ያው ቲቺንግ ሆስፒታል ነው። ከሕክምና አገልግሎት በተጨማሪ ተማሪዎች ይማሩበታል። ስፔሻላይዝድ ፕሮግራሞች አሉ። እነዚህ ስፔሻላይዞች ሙሉ በሙሉ ሆስፒታል ላይ ነው የሚሰጠውና ይሄንን ጥሩ የሕክምና ባለሙያዎችን እንዲወጡና በአጠቃላይ ክልሎችንም አልፈው አገሪቷን የሚጠቅሙ ትላልቅ የሕክምና ዶክተሮችን ለማፍራት ነው የወደፊት እቅዳችን። በተጨማሪ ደግሞ ብዙውን ጊዜ በምስራቁ የሀገራችን ክፍል ከፍተኛ የሕክምና አገልግሎት እጥረት ነበረ። እነዚህ ስፔሻላይዝ ፕሮግራም ሙሉ በሙሉ ከተሳካሉ ለወደፊት ለማስፋፋትና ቀሪው የአገሪቷን ክፍል በተለይ የሶማሌ ክልላዊ መንግስት ያሉትን የተለያየ ዞኖች ይሄንን ሆስፒታል ተጨማሪ ስራዎችን መስራት አስበናል። ከተቋማት ተደራሽነት ችግር ባለፈ የኢትዮጵያ የጤና ዘርፍ በባለሙያዎች እጥረት ይፈተናል። ለምሳሌ ለ1000 የሕክምና ፈላጊዎች 2 የጤና ባለሙያዎችን ብቻ ነው ማዳረስ የሚቻለው። ከ279,000 ስኩዌር ኪሎ ሜትር በላይ የቆዳ ስፋት ያለው የሶማሌ ክልል በተበታተኑ ቦታዎች ላይ ሰፊ አርብቶ አደርና አርሶ አደር ማህበረሰብ ይኖርበታል። የክልሉን የጤና አገልግሎት ተደራሽነት ለማሳደግ ከቅርብ ጊዜ ወዲህ ከፍተኛ ስራ ቢከናወንም አሁንም አቅርቦቱ በቂ አለመሆኑ ይነገራል። ዛሬ ክልሉን የሚመራው አስተዳደር ይህን ችግር ለመቅረፍ ትኩረት ሰጥቶ በቅርብ ጊዜያት እጅግ ውጤታማ ስራዎችን ሲያከናውን ይታያል። የክልሉ መንግስት ለጤና ሴክተር ከፍተኛ ትኩረት ሰጥቷል። ባለው በጀት ከብዙ ነገሮች ነው የተወሰነውን ኃይል የተወሰነውን በጀት ወደዚህ የመድበናል። ዘንድሮም ጥሩ በጀት መድበናል እናስባለን። ለሴክተሩ መሻሻል አለ። ነገር ግን በዛው መጠን ደግሞ የበሽታዎቹም ሁኔታዎች እየተቀየሩ የህዝባችንም የአገልግሎት ጥያቄ ከፍ ያለ ነው የሚሄደው እና በዚህ መርካት አያስፈልግም።